ጋይሶችዬ ከትናንት ወዳ ከዚህ በፊት የተናገርኩትን ቪዲዮ በደንብ አዳምጣችሁት ከሆነ የተናገርኩት ነገር ሳምንት ሳይሞላው ወይ 3 ቀን ሳይሞላው በዛሬው ዕለት ተከስቷል። እሱም ነገር ምንድነው? አሁን በዚህ ምክንያት ሄርሜላ ልጇ ወረደ፣ ልጇን አጣች ብለው ይመጣሉ ብያችሁ ነበረ። የተናገርኩትም አልቀረም። ይሄው ዛሬውኑ በዛሬው ቀን ተከስቷል። እጅግ በጣም ያሳዝናል። እሷ ልጇን ማጣቷ ወይንም ደግሞ የልጁ ሁኔታ ላይ እንዲመሆኑ ያሳዝናል። ግን ደግሞ ቢሆንም በስተት የመጣ ነገር ስለሆነ ያው በስተት ሄደ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች ማለት ነው። አማን ናችሁልኝ ወይ? አላችሁልኝ ወይ? እንዴት ናችሁ? አለሁላችሁ ከኔ ጋር ሁሉ ሰላም ነው። እንግዲህ በዚህ ምሽት የሰማነው ዜና አስደንጋጭ ነው። ሄርሜላ እንግዲህ ልጇን እንዳጣች ነው እንግዲህ እየተሰማ ያለው። ወይንም ሄርሜላ ስትወድቂ ሆዲሽን መቶሻል ወይ ምናምን እያለ አቤል አቅፎ እያሽቃበጠ ነበር ማለት ነው። ወይኔ አቤልዬ ልጅህን አጣ አይደል? አቤል ልጁን አጣ ማለት ነው። እና አቤል እንግዲህ ልጁን ስላጣ በጣም ተጨንቋል። ምክንያቱም ያላሰቡት ነገር ተፈጥሯል። የወደቅሽ ጊዜ ሆድሽን የመታሽ ነገር አለ እንዴ ምናምን ብሎ ነበር የጠየቃትና እሷም ደግሞ ኧረ ምንም የመታኝ ነገር የለም ወይንም የማስታውሰው ነገር የለም ብላ ነበር ያለችውና ብቻ ግን የሄርሜላ ልጅ ወርዷል። እንደዛ ነው የተረዳሁት ከሆነ። እሷም ደግሞ በጣም ደንግጣ ተስፋ ቆርጣለች ማለት ነው። አብርሃምን ለምን ትታችሁት መጣችሁ? አብርሃም እኮ እንደዚህ አይነት ሰው አይደለም። አብርሃም የሆነ ነገር ነክቶታል። አብርሃም የሆነ ነገር ሆኗል እያለች ከሷ ይልቅ ለአብርሃም እየተጨነቀች ነበር። እንደው አዛኝ ቅቤ አንጓቻ ላይ ሀገሬ ሰው ያዘነ ሰው እንዲህ አልነበረም። መጀመሪያ ላይ ብታዝኝ ከልጆቹና ከሚስቱ አትለዩም ነበርና ብቻ ግን ማለት ነው ጋይሶችዬ አንዳንድ ጊዜ በጣም ግራ ተጋብቼ ተወዘጋግቦብኝ ያለሁት ነገር አለ። ይሄም የተወዘጋገብኩበትን ነገር እንግዲህ ቀስ ብዬ በደንብ አስረዳችኋለሁ። እናንተም ደግሞ ይሄን ነገር እንድታዩልኝ ነው ይዤላችሁ የመጣሁት ዛሬ ቪዲዮ ማለት ነው። የመስራት ሞራል የለኝም ግን ደግሞ በቃ የሄርሜላ ነገር ስለሆነ ልስራ ብዬ ነው፣ ይቅርብኝ ሁሉም ነገር ብዬ ነው። እና ለምን ታውቃላችሁ ማለት ነው በዚህ ምክንያት ከተወሰነ ቀን በኋላ ሄርሜላ ወደቀች ልጇ ወረደ ብለው ይመጣሉ ብያችሁ ነበር። ለምን? እርግዝናው ውሸት ነው። እውነትም ከሆነ ደግሞ ልጁ ከአብርሃም አልነበረም ከሌላ ሰው ነበረ። ስለዚህ በአደጋ ምክንያት ልጁ ወረደ ተባለ። በቃ አሁን ከዚህ በኋላ ሄርሜላ እርጉዝ አይደለችም። አለቀ ደቀቀ። የሚወለድ ልጅም የለም፣ የተረገዘም ልጅ የለም። በቃ አለቀ። ይሄ እንትን አትበሉ። ከመጀመሪያውም እኛ ስለምናውቅ ማለት ነው። ስለዚህ አሁን በቃ ወደቀች እንደዛች ትንሽዬ ፌንት ነቅላ ከዛ ልጅ ወረደ።